የተፈራው ጦርነት ተጀምሯል። በሱዳንና በኢትዮጵያ ድንበር በከባድ መሳሪያና ድሮን የታገዘ ሙሉ ጦርነት ተጀምሯል። የፌዴራል መንግስት ያላሰበውና የማያውቀው ድንገተኛና ከባድ ሚስጥራዊ ስምምነት መደረጉ ተጋለጠ። ይህ ሚስጥራዊ ስምምነት ትግራይ የሀገርነት እውቅና እንድታገኝ ከወዲሁ እቅዱና ንድፉ ተዘጋጅቶ አልቋል ተብለዋል። ይህ እቅድ የኢትዮጵያ ሕልውና ለማጥፋት በተለያዩ ሀገራት የተደረገ ስምምነት ነውም ተብለዋል። ከኛ ጋር ከቆያችሁ ዝርዝሩን እንነግራችኋለን። አሁንም አቅም እንዳለው መንግስት ራሱ መሰከረ። ከፋኖ ጋር ሰላማዊ ውይይት ማድረግ ነው የሚበጀው ሲሉም አንድ ከፍተኛ የክልሉ ባለስልጣን ተናግረዋል። አረጋ ከበደም በክልሉ ከፋኖ ጋር እንደሚሰሩ ግልጹን ተናግረዋል። ሰራዊቱ አሁንም በከፍተኛ ፍጥነት እየፈረሰ እንደሚገኝ ተገለጸ። በርካታ የጦሩ ሰራዊት አመራሮችም እጃቸው እየሰጡ ነው። በዝርዝራችን ከተካተቱ ዜናዎች ነው። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሩ እናልፋለን። የተፈራው ጦርነት ተጀምሯል። በሱዳንና በኢትዮጵያ ድንበር በከባድ መሳሪያና ድሮን የታገዘ ሙሉ ጦርነት ተጀምሯል። በወልቃይት ጫፍ ሸረሪና በተባለው አካባቢ ከዛሬ 12 ሰዓት ጀምሮ በከባድ መሳሪያና በእግረኛ እንዲሁም በድሮን የታገዘ በስፍራው ካሉ የህወሓቱ አርሚ 7ና 13 መከላከያ ሰራዊት ከባድ ጦርነት መጀመሩን ምንጮቻችን ከስፍራው ገልጸውልናል። ይህ ጦርነት በሱዳን ድንበር ከሱዳን ጦርም ጭምር እንደተጀመረ ታውቋል። በተመሳሳይ ውጊያ ወደ ሁሉም ግንባሮች እየተሸጋገረም ነው ተብሏል። የፌዴራል መንግስት ያላሰበውና የማያውቀው ድንገተኛና ከባድ ሚስጥራዊ ስምምነት መደረጉ ተጋለጠ። የሚስጥራዊ ስምምነት ትግራይ የሀገርነት እውቅና እንድታገኝ ከወዲሁ እቅዱ እና ንድፉ ተዘጋጅቶ አልቋል ተብለዋል። የእቅድ የኢትዮጵያ ሕልውና ለማጥፋት በተለያዩ ሀገራት መካከል የተደረገ ስምምነት ነውም ተብለዋል። የፌዴራል መንግስት ጉዳይ አሳንሶ ቢያየውም የእነዚህ አካላት ስትራቴጂያዊ ጥምረት በአካባቢው አዲስና ከፍተኛ የውስጥ ጦርነት የመክፈት አደጋ አለው ተብለዋል። ይህ የተቀናጀ ድብቅ ሴራና ቀጠናዊ ስጋት ዋናው የሴራ እና ዓላማ የህወሓት ነባር አመራሮች ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔርና ጌታቸው አሰፋ ወደ አስመራ በማቅናት ከጀነራል አልቡርሃንና ከፕሬዝዳንት ኢሳያስ አፈወርቅ ጋር ምስጢራዊ ስምምነት ማድረጋቸው ታውቋል። የፌዴራል መንግስት እርምጃ መውሰድ ሲጀምር ትግራይን ነጻ ሀገር ብለው ለማወጅና የቀጠናው ሀገራት በሰብአዊ እርዳታ ሽፋን ፈጣን እውቅና እንዲሰጣቸው ታቅደዋል። ሌላው ፍስሐ ማንጁስ በካይሮ በኩል እንቅስቃሴ እያደረጉ ሲሆን ፋኖ ከዚህ ምስጢራዊ ስምምነት ጋር በማበር ከጽምዶ ጋር እየሰራ ነው ተብለዋል። የማዕከላዊውን የኢትዮጵያ መንግስት ለማዳከም እንዲሁም የህዳሴውን ግድብና የባህር በር ላይ ያላቸውን ጥቅም ግጭት በማስነሳት ለማስጠበቅ ከኤርትራ ኢሳያስ አፈወርቂ፣ ከሱዳን ጀነራል አልቡርሃን፣ ከግብጽ ቀጥተኛ አመራርና ድጋፍ በመስጠት ከጽምዶ ጋር ተሰልፏል ተብለዋል። በዚህም ቀጥተኛ ወታደራዊ ጥቃት ከመክፈት ይልቅ የፌዴራል መንግስቱን በመተንኮስ ያልተመጣጠነ ምላሽ እንዲሰጥ መገፋፋት፣ የትግራይ ህዝብ በውስጥ ለማስተባበርና ለውጭ ሀገራት እውቅና የሚሆን የጦርነት ምክንያት መፍጠር የመተግበሪያ ስትራቴጂ በማርቀቅ የተሰላ ትንኮሳ ለማድረግ ታስበዋል። ይህንን ለማጠናከርም ህወሓት በፖሊስና በደህንነት ሽፋን ኃይል ማደራጀትና ማስታጠቅ እንዲቀጥል፣ የፌዴራል መንግስት በሌሎች ግጭቶች ተወጥሮ ድክመት ሲያሳይ ነጻነት ይፋ ማድረግ፣ ከኤርትራ ሱዳንና ግብጽ ፈጣን ዲፕሎማሲያዊ እውቅና ማግኘት ነው። የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ለአንድ ቀን የስራ ጉብኝት አስመራ በገባበት ዕለት የህወሓት ከፍተኛ አመራሮች ጋር ውይይት ማድረጉም ተረጋግጧል። በስብሰባው የኤርትራ ከፍተኛ ወታደራዊና የደህንነት ሹሞች አብረው የታደሙ ሲሆን ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ እንዲሁም የህወሓት ታጣቂ ወታደራዊ አመራሮችም ተገኝተዋል። በውይይታቸው ህወሓት በያዘው የሐምሌ መጨረሻ ድረስ ጦርነት ሊከፍትና ጦርነቱ በከፈተበት ቅጽበት የትግራይ ሉዓላዊ ሀገርነትን እንዲያውጁና ይህንን ተከትሎ ሱዳንና ኤርትራ በተባበሩት መንግስታት ድርጅት እውቅና የተሰጠውን ዘ ሪስፖንሲቢሊቲ ቱ ፕሮቴክት በማጣቀስ ወደቦቻቸውን ክፍት በማድረግ ሰብአዊ ድጋፍ በሚል ከግብጽና ሌሎች ሀገራት የሚሰበሰበውን የጦር መሳሪያ በገፍ እንዲያስገቡላቸው ተስማምተዋል። ከሰሞኑ ወደ ካይሮ አቅንተው የነበሩት ጀነራል ፍስሐ ማንጁስ ከግብጽ የስለላ ደህንነት ከፍተኛ አመራሮች ጋር የመከሩ ሲሆን በግብጽ በኩል የጦር መሳሪያ ድጋፍ እንደሚያገኙ ማረጋገጫ ተቀብለው ተመልሰዋል።
የአማራ ክልል መንግስት ለፋኖ ታጣቂዎች የውይይት ጥሪ ያቀረበ። በክልሉ ያለው ግጭት የመልማት አቅምን እየጎዳ ችግሮች በውይይት መፍታት አለባቸውም ብለዋል። በአማራ ክልል እየተካሄዱ ባሉ ግጭቶችና ጦርነቶች የመልማት አቅምን እየጎዱ መሆናቸውን ችግሮችን በውይይት መፍታት እንደሚገባም የምክር ቤት አፈ ጉባኤዋ ፋንቱ ተስፋዬ ተናግረዋል። አክሎም ዲሞክራሲን ብቻውን ያለ ልማት ማሰብ ባዶነት ወይም ህልም እንደሆነም ገልጸዋል። አፈ ጉባኤዋ ይህንን ያሉት በትላንትናው ዕለት በጀመረው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ንግግር ባደረጉበት ወቅት ነው። አፈ ጉባኤዋ ሀገሪቱ ትልቅ እቅድና ታሪክ ያላት ብትሆንም በስልጣኔም ደረጃ ሲታይ ሰፊ ውስንነት ያላት፣ ዜጎችም ከጉስቁልና የተላቀቁ አይደሉም በማለት ጠቁመው በክልሉ ያለው ችግር ከፍ ያለ መሆኑን ገልጸዋል። ሀገሪቱ ባላት አመቅ አቅም ልክ ብልጽግናን ያላረጋገጠች ናት ብለዋል። የአማራ ክልልም ውስንነት አለበት ያሉት አፈ ጉባኤዋ በአንዳንድ የልማትና የመልካም አስተዳደር መለኪያዎች ሲታይ ችግሩ ከፍ ያለ መሆኑን በተደጋጋሚ በምክር ቤቱ እንደመከሩበት ተናግረዋል። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈ ጉባኤዋ ጥላቻና ተቃርኖችን በውይይት መፍታት አስፈላጊ መሆኑንም አንስተዋል። ከዚህ በተጨማሪም አፈ ጉባኤዋ ከዲሞክራሲ ያፈነገጠ ልማት ዘላቂነቱ ችግር ውስጥ ይወድቃል ያሉ ሲሆን እውቀት ላይ ተመስርቶ ሁለቱንም በማከለ መልኩ በተቀናጀና በተናበበ ሁኔታ የህዝብ ጥያቄ እንዲመለሱ ጥረት ማድረግ ለምክር ቤታቸው ቀዳሚ ተግባር እንደሆነ ገልጸዋል። መንግስት ተበትኗል ያለውን ፋኖ አሁንም አቅም እንዳለውም እየመሰከረ ይገኛል። ከፋኖ ጋር ሰላማዊ ውይይት ማድረግ ነው የሚበጀው ሲሉም ከፍተኛ የክልሉ ባለስልጣኗ ተናግረዋል። የፋኖ ታጣቂዎች ከህወሓትና ሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው ሲሉ አቶ አረጋ ከበደ ከሰሱ። ከአማራ ብልጽግና አመራሮች መካከልም ለፋኖ የሚሰሩ መኖራቸውን የእርስ በርስ መተማመን እንደሌለ በግልጽ ተናግረዋል። ትላንት ህወሓት በአማራ ክልል ላይ በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል ሲሉ የከሰሱት በብዙዎች ዘንድ በኦህዴድ የተመሰረተው ብልጽግና ፓርቲ በሚመራውና ከትልልቅ ከተሞች ውጭ ክልሉ የሚያስተዳድሩት የለም የሚባሉት የክልሉ ርዕሰ መስተዳደር አረጋ ከበደ ፋኖ ከህወሓት ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክ ይቀበላል፣ አማራ ክልልን ለማተራመስ ጥረት እያደረገ ነው ሲሉ ተናግረዋል። እኛም ብንሆን ውስጣዊ የአመራሩን አንድነት የሚፈትኑ ሁኔታዎች አሉ ያሉት ርዕሰ መስተዳድሩ ይህንን መታገል ያስፈልጋል በማለት በዛሬው የክልሉ ምክር ቤት ስብሰባ ላይ ተናግረዋል። አንድ የአዲስ ፈጣን ድጋፍ ኃይሎች RSF አሃዱ ከኃይሉ ተለይቶ ከነትጥቁና 40 ተሽከርካሪዎቹ ወደ ካርቱም በመሄድ የሱዳን ጦርን ተቀላቀለ። የተለያየው ቡድን 45 ተዋጊዎችን ያቀፈ ሲሆን ከነሱ መካከል ኡስማን አልኑር፣ ዩኑስ ኢድሪስና አሊ አልዛይን የሚገኙበት ሲሆን ቡድኑ ኮማንደር አልኑር አህመድ አደም እንደተቀበላቸውና ከባራ የመጣውን የተለያየ ቡድን የሱዳን ጦር በኡምዱርማን ዳርቻ ተቀብሎታል ተብለዋል። የRSF ሚኒሻ ዓላማና ስትራቴጂ የሌለውና በዘረኛ ባህሪው መሰረት አባላት እየሸሹት እንደሆነም ተገልጸዋል። የሱዳን መንግስት ሁሉም ጦር መሳሪያቸው ይዘው ወደ ጦሩ ለሚንቀሳቀሱ በደስታ እንደሚቀበላቸውም ጥሪ አድርገዋል። ክቡራን የኤንኤን ወዳጆች የዛሬ ዜናዎቻችን እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። መልካም ጊዜ